ህይወትን ልጅ ሳሩን አስመልጣታለች። ግን ሳሚ ደግሞ አሁን ሳሩንን እንዲህ ልጄን የደበቅሽበት ቦታ አምጪ፣ አንቺ ነሽ ተጠያቂዋ፣ አምጪ እያላት ነው። ስለዚህ አሁን አንቺን አሳልፌ ነው በፖሊስ የምሰጥሽ፣ እውነቱን ካላወጣሽ እንዲሁም ለቤተሰቦችሽ በሙሉ ነው የምናገረው አለች። እሷም እንግዲህ ሳሩን ወደ ቢሮዋ ስትሄድ መርከቡ የሚለውን ወረቀት አገኘችና ልጅቱ እንደሌለች ተነገራት። አሁን ሳሩን በጣም ከደሙ ነጻ ነኝ እያለች ስላንተ ልጅ የማውቀው ጉዳይ የለኝም ብላ ሳሚን ተናገረችው። ሳሚ ደግሞ እንደዛ ከሆነማ በህግ ስትጠየቂ የኔን ልጅ የት እንዳደረሻት ታመጫለሽ አላት። እሷን ብቻ ሳይሆን ብዙ ልጆችን ስላሰቃየሻቸው ሁሉንም ታጋልጫለሽ አላት። ግን ሩቲን ደግሞ በጣም ጀግና ናት። ያሰበችውና ያለመችውን ህይወቷን መስዋዕት አድርጋ እየሰራች ትገኛለች። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ላይክ ሼር የምታደርጉኝ ከልብ ነው ማመሰግናችሁ። እንግዲህ ቀጣይ የህይወት መንገድን ይዘንላችሁ መተናል። የህይወት መንገድ እንግዲህ ሳሩን እንግዲህ እንዳያችኋት ልጅቱ የት እንዳለች አታውቅም። ግን ሆኖም ልጅቷን የወሰደቻት ሩቲ ናት። ከዛ እንግዲህ አሁን ሜኪ ደግሞ ሩቲን እየተከታተላት ነው። ምንድን ነው እዚህ ቤት የነሱ እህት ነኝ ብለሽ የገባሽበት መንገድ ንገሪኝ ሲል ይጠይቃታል። እሷም ደግሞ እዚህ ቤት የገባሁበት ምክንያት እንግዲህ ካወቅከው የእህቴ ልጅ ታግቶብኝ ነበር እና የእህቴ ልጅ ለማስለቀቅ ብዬ ነበር የገባሁት። ሆኖም ግን የእህቴ ልጅ አስለቅቅ ያለሁኝ። ግን በዚህ መካከል ላይ ደግሞ የህይወት ልጅ እንደታገተ ስሰማ የህይወትን ልጅ ለማስለቀቅ ስል ቀጠልኩበት። ሁኔታሽ ጥሩ አይደለም፣ የገባሽበት ነገር ቶሎ መውጣት አለብሽ ይላታል ሜኪ። በፍጹም ከመንገዴ ዘወር በልልኝ፣ ልታስጥለኝ አትችልም አንተ እባክህ እያለችው ነበር። ሜኪ የለበሰውን ጃኬት ደግሞ ሳሚ እንዴ ይሄ ጃኬት እኮ ዳዊት አንተ ስትታገት የነበርክ ጊዜ ለብሶ የነበረ ልጅ ነው ሲለው እንዴ ብሎ እሱም እኔ አይደለሁም አለው። እንዴ አለ ደግሞ ዳዊት በአለም ላይ ያለ ልብስ አንድ ሰው እኮ አንድን ፋሽን ሲከተል ሁሉም ፋሽን እየተከተለ ነው የሚሄደው። እንዴት ይሄን ልብስ እሱ ስለለበሰው እሱ ነው ማለት ትችላለህ? ሲል ዳዊትም አለ። ሜኪም በፍጹም እኔ አላደረኩትም ይሄ ልብስ የኔ ነው ሲል በሰዓቱ እኮ አለ ዳዊት ልጁ ናዝሬት ነበረ። ምን እያልክ ነው ሳሚ አለው። ሩቲ ደግሞ ወደ ውጭ እየወጣች ሜኪ እየተከተላት ወደ ውጭ ሄደች መስሎት ውጥት ሲል ከኋላ ሆና አነቀችው። ቀጥል እንጂ አለችው። አይ እሺ አብረን እንሩሂድ አላት። ምን እያደረግሽ ነው አላት። ከዛም እሷም እየተከተልከኝ ነበር ማለት ነው አለችው። አይ እኔ እየተከተልኩሽ ያለሁት ነገር የምትሄጅበት ነገር ትክክል ስላላደለ ነው። እኔ እኮ ጸጉር ቤት ነው የሚሄደው አለችው። እና እኔ የምሄዳለሁ። እናንተ የምን ሙያ ያለህ? የሹርባ ወይንስ የስቲ ሻወር ወይንስ የምንድን አላት። እንዴ አለና አስቦ አንተን ግን ከየት ማለት አላት። እኔ ማለቴ እኔ ጸጉር ቤት ስለሚሄድ ነው አላት። እሺ እውነታውን ንገሪኝ አለበለዚያ እኔ ሌላ ችግር ውስጥ አስገባሻለሁ አላት። የዳዊት እህት እንዳልሆንሽ ሚስጥሩን ህይወትን እንደሆነች እህታቸው እነግራለሁ አለችው። እሺ እንዳታወራ አሁን እንስማማና ቃል ግባልኝ አለችው። እሱም እሺ ቃል ግባልሽ አለ። እኔ እስከ ፍጻሜሽ ድረስ ታቂኛለሽ ጠንቅቀሽ አላሳልፍ ያልሰጥሽም። እሺ በቃ የእህቴ ልጅ በሳሩን እጅ ስለተገታብኝ ስለነበረ እሷን ለማስለቀቅ ብዬ ነበረ ወደ እነሱ ቤት ዘው ብዬ የገባሁት። ከዛም የነሱ እህት ነኝ ብዬ አልኩኝ። በእርግጥ የእህቴ ልጅ አግኝቼ አስመልጫለሁ። ሆኖም ግን እሷ ህዊ የልጇን የዳዊት እህት መሆኗን ሳውቅ በጣም ነበር ልቤ የተነካውና ያዘንኩት። ስለዚህ ነገሮችን ተቋቁሜ እስከ መጨረሻ ሳሩንን ለህግ ማቅረብ አለብኝ አልኩ። በጣም ጎበዝ ነሽ፣ አደንቅሻለሁ፣ አንቺ ልዩ ነሽ አላት። ግን ለምንድን ነው አንተ በቃ ወደዛ ሂድልኝ አለችው። ከዛ ጥላው ሄደች እሷም። ምክንያቱም ከዚህ ችግር መውጣት አለብሽ፣ እንደገባሽ እንደማውጣት ቀላል አይመስልሽም፣ ቀስ ብለሽ እንድትወጪ መፍትሄን ፈልግ አላት። በፍጹም ይህን ነገር እንዲታገደኝ አልፈልግም አለችው። ሳሩንንም እንግዲህ የወንጀሏን ቅጣት ሳልሰጣት በፍጹም አላቆምም አለ። እኮ ቁጭ ብለን ወይንም ወጣ ብለን ራቅ ብለን ሄደን እናውራ አላት። አሁን እባክህ እኔ ጊዜ የለኝም አለችው። እኔ ግን ችግሩ ስትገቢ ሩቲ አንቺን ማየት አልፈልግም አለት። አንተ ምንድን ነው እባክህ ከኔ ራቅልኝ ብላ
ኮስተር አለችበት። በስከ መጨረሻ ግን ሀሳቡን ተስማማችለት። ከዛ በኋላ እሺ አለችና ከሱ ጋር ነገረችው። ሳሩን ደግሞ እያበደች ትገኛለች። ቁጭ ብላ እያለ ስልክ ተደወለላት። እናም የተደወለች ስልክ የጠፋችው እህቶችሽ ልነግርሽ ነው፣ እህትሽ ተገኝታልሻለች አላት። እንዴ እህታችንን እኮ ቆየን ካገኘናት፣ ምን እያለ ነው እያለች ትላለች። ከዛ ድንገት ሎኬሽን እልክልሻለሁ ትመጫለሽ፣ እህትሽ ያለችበትን ቦታ እነግርሻለሁ አላት። እሺ አለች። ድንገት እያወራች ዳዊት ገባ። ዳዊት ደግሞ ምን እያለች ነው? የምታወሪውን ነገር እየሰማዎች ነው አላት። እህታችሁ አለች ተገኘች እያለን ነው። እንዴ እህታችን እኮ ቆየች ካገኘናት፣ ግን ነገርሽ ተጠንቀቂ፣ እኔ ከዚህ በፊት እንፈልግሃለን ና ብለው ነው ያገቱኝና ያሰቃዩኝ። ስለዚህ ሳታጣሪ እንድትይጂ አልፈልግም። ከሆነ ደግሞ እኔ አብሬሽ ሊሄድ ቢላትም በፍጹም አለችው። ከዛ ተመሳስሎባቸው ሊሆን ይችላል አላት። አይ ዝም ብሎ ማውራትማ አይችልም፣ እስኪ ልሂድለት፣ ይሄው ቴክስት ገባልኝ፣ ሎኬሽን ላከልኝ አለች። እባክሽ እኔ ነግሬሻለሁኝ አላትና እሷም ሄደች። እንግዲህ ከዛ በፊት ሳትሄድ በፊት ሳሚ ልጅቷን የደበቅሻት አንቺ ነሽ፣ ስለዚህ ልጅቷን እንድትሰጭኝ እፈልጋለሁ፣ ያለዛ ሁሉንም ቤተሰቦችሽን እንዳሰማልሽ ከፈለግሽ አሰማለሁ። አንተ ከሀዲ ነህ፣ አንተ ውሸታም ነህ፣ የት አንስቼ የት እንዳደረስኩ ረስተኸዋል። ስለዚህ ለቤተሰቦቼ ብትናገር የባሰ ትልቅ ጣጣ ውስጥ ነው የምትገባው ስትል ትነግረዋለች። እሱም ቤተሰቦቼን ነግሬሃለሁ፣ አንተ ውሸታም፣ ሂድ፣ አትንካኝ፣ ህይወትን በነካህበት እጅ እኔን አትንካኝ፣ ሂድ፣ ከሷ አቅፍ ውስጥ ግባ፣ እኔ አለመውለዴ ነው ወይ እንደዚህ ያደረገኝ? ባለመውለዴ ነው እንዴ ብላ በጣም ታለቅስበታለች። ተረጅኝ፣ እንደዛ አይደለም፣ አልገባሽም። ግን ያም ሆነ ይህችን ልጅ አንቺ እንደሆንሽ ያገትሻት ሙሉ ለሙሉ ደርሼበታለሁ። ስለዚህ ይህችን ልጅ ማምጣት አለብሽ አላት። ከዛ በኋላ እንግዲህ ተነስታ ወደ ተደወለላት መልእክት ትሄዳለች። እዛም ሄዳ ቢሮ ስትገባ ልጅቱ እንደሌለች ታገኛታለች። ተናደደች። እንዴት የት ገባች? ማን ወሰዳት? ብላ በጣም ተበሳጭታ ትመለሳለች። ከዛም ለብዙ ተከታዮቿን ብትናገራቸውም አላየንም አሉ። እንዴት ከኔ ሰወሩብኝ አለ። ሳሚ ሲመጣ ልጅቷን አምጪ አላት። ልጅቷ የለችም ተሰርቃለች አለችው። እንዴ ምን ማለትሽ ነው? እኔ ነግሬሻለሁኝ አላት። ካንቺ ምንም አላመልጥም፣ ይሄን ነገር አንቺ ብቻ ነሽ የምታውቂው ይላታል። እንግዲህ ከፈለክ የትም ቦታ ሂጄ አረጋግጬ መጥቻለሁ። ልጅቷን እኔን እንግዲህ ወንጀለኛ ለማድረግ ቀድመው የወሰዷት ሰዎች አሉ ማለት ነው አለችው። ነገርኩሽ፣ እኔ አንቺ ልጅ የህይወት ልጅ እንድታመጪ አለች። ግን የህይወትን ልጅ የወሰደቻትና ያስመለጠችላት ሩት ናት። እና ዳዊት ደግሞ ስለ ህይወት ፍቅሩን ለመግለጽ እኔ እኮ የሆነ ነገር ልነግርሽ እፈልጋለሁ እያለ ይጨናንቃል። ህዊ እያለ ስሚኝ፣ ስለምን ስለ አንቺ ይላታል። ስለ እኔ ምን አለችው። ከዛ ጭንቀት ላበት በላበት ሆነ። ምን ሆንክ? ላበት በላበት ሆንክ ስትል ውሃ ልጠጣ አለ። ውሃውን እኔ ላምጣልህ አለችና ሄዳ በብርጭቆ ውሃ ስታመጣለት ድንገት ደግሞ ሚኪ ከበር ይገባል። ሚኪ እንግዲህ በሰማው ነገር ዳዊት ህይወትን የፍቅር ጥያቄ እንዳይጠይቃት በጣም ተጨንቋል። ለምን? እውነታው እህቱ እንደሆነች ሚኪ ስለሚያውቅ። ምን ጉር ነው እያለ ነበር ሚኪ። ከዛ በፊት እንደገና ዳዊት ውሃውን ጠጥታ አድርጎ ጨረሰና ከዛ ሊያወራ ሲል ሚኪ መጣበት። ምን አይነት ቤት ነው ይሄ ቤት? አንድ ሰው የራሱን የሆዱን ሊያወራበት የማይችልበት ቤት፣ አንዱ ሲሄድ አንዱ ይመጣል ብሎ ተናደደ። ከዛ ዳዊት ሳሚን ንገረኝ እንጂ ስትል ተጠይቀዋለህ። ህይወት በቃ ትቸዋለሁኝ አለ። ተመስገን አለ ሚኪ። ለምን ይህንን ጥያቄ እንዲያቀርብላት አይፈልግም ስለነበረ በጣም ተደሰተ ሚኪ። ከዛ እንደገና ስልክህ ለምን አይነሳም አለው ሳሚ። ደግሞ ድንገት ሲገባ ስልክ ባትሪ አልቋል አለ። እንዴት አሁን መብራት ጠፋብኝ እኮ ድንገት አለ። ምንድን ነው ስል መብራት ለውጭ እየተሸጠ ነው ለኬንያ ተሽጧል ሲሉኝ በጣም ገረመኝ አለው። እና ለዛ ነው አንተ ውጭ ሀገር ለመሄድ የተነሳኸው አለው። አዎ ለዛ ነው የሚሄደው አለ። በቃ ህይወትን ፓስፖርት አውጥታ አውጪ እንጂ ፓስፖርት አላት። ለምን ወደ ውጭ ልትወስዳት አለው። ከዛ
አዎ ትሄድ እንጂ አለ። አይ እኔ ለምን መሰለህ አለው ነገ እኮ ህይወትን ለመውሰድ ስላሰበ ነው ወደ ውጭ ሀገር ፓስፖርት አታወጭም ወይ የሚላት ቪዛ ልኮ ሊያስወስዳት ነው አለ። በፍጹም እኔ በህይወቴ አለ ዳዊት አገሬ መውጣት አልፈልግም ሲል ህይወትማ አዎ እኔም አልፈልግም ከሀገሬ መውጣት አለች። ከዛ በኋላ እንግዲህ ሳሩን በጣም እየተጨናነቀች ነው ያለችው። በጣም ግራ ገብታለች። በጣም አስቸጋሪ የማትወጣበት ውዝንቅጥ ውስጥ ገብታለች። ሩት ይህን ነገር በፍጹም ልትናገር አልፈለገችም። ግን እያወቀች እንዳላወቀች እየሆነች ነው። ግን አሁን እኛ የፈራ ነው ሜኪ ሩትን ወደ መጥፎ ነገር ትገባለች በሚል ነገሮችን ሳትጨርስ እንዳይናገርባት ነው። ቀጣይ እንግዲህ እስከምንገናኝ አሁን ሜኪ ያስጨነቀ ነገር የህይወትና የዳዊት ግንኙነት እየቀጠለ እንዳይሄድ ነገሮችን ቶሎ ብሎ ህይወት እህታቸው መሆኗን መናገር ይፈልጋል። በአንድ ሳይድ ደግሞ ሩት ልትጋለጥብኝ ነው፣ መጥፎ ቦታ ላይ ትደርሳለች እያለ የሚያስብ ይመስላል። ስለዚህ በዚህ ላይ በጣም ጭንቀት ሁሉም ገብተዋል። በጣም ያሳዝናል። እና ውድ ተመልካቾቼ በቀጣይ እስከምንገናኝ በዚህ ተሰናብቻችኋለሁ።